ሰላም ዛሬ ከ1 እስከ 1000 ድረስ ያሉ የአረብ ቁጥሮችን እንዴት ወደ ግዕዝ አሃዝ እና ፊደል እንደሚቀያየሩ እናያለን። ከባለፈው የቀጠለ ነው። ክፍል 2 ዛሬ የምናየው በሶስት ክፍል የዛሬውን ትምህርታችንን ከፍለን እንመለከታለን። የመጀመሪያው ከ1 እስከ 10 ያሉ ቁጥሮችን መቀያየር ነው። ክፍል 2 ደግሞ ከ11 እስከ 100 ያሉ ቁጥሮችን መለዋወጥ ይሆናል። የመጨረሻው ክፍል ወይም ደግሞ ክፍል 3 ከ100 እስከ 1000 ያሉ ቁጥሮችን መለዋወጥ እንመለከታለን። ቪዲዮውን ለሁሉም ተደራሽ እንዲያደርግ የዩቲዩብ አልጎሪዝም ሁላችሁም ቪዲዮውን ላይክ በማድረግ ጀምሩት። በመጨረሻም ደግሞ አይታችሁ ከተመቻችሁ ሰብስክራይብ በማድረግም ቤተሰብ ትሆኑ ዘንድ ግብዣችን ነው ማለት ነው። ለሁሉም ተደራሽ እንዲያደርግ ላይክ በማድረግ ጀምሩት። በመጀመሪያው ክፍላችን የግዕዝ ቁጥሮች 19 ብቻ እንደሆኑ ለማየት ሞክረናል ማለት ነው። በክፍል 1 ትምህርታችን እነሱም ከ1 እስከ 10 እና ከ20 እስከ 100 ያሉ ዋና የግዕዝ መሰረታዊ የሚባሉ ቁጥሮች እነሱ እንደሆኑ ተመልክተናል ማለት ነው። እነዛ እንዴት እንደሚጻፉ በአሃዝ በፊደል እንዴት እንደሚጻፉ በደንብ ካወቅን ከተረዳን ከዚህ በኋላ ለምንማራቸው ትምህርቶች መሰረት ስለሆኑ እነሱን በደንብ እዩ። አጻጻፉን በደንብ ተለማመዱ። እንዴት እንደሚጻፍ እንዴት እንደሚቀየር የአረቡን ወደ ግዕዝ የግዕዙን አሃዝ ወደ ፊደል ወደ አማርኛ እነሱን በደንብ ተለማመዱ። ወደ ክፍል 1 ትምህርታችን እንጀምራለን። ከ1 እስከ 10 ያሉ ቁጥሮችን ከአረብ ወደ ግዕዝ ከግዕዝ ደግሞ ወደ አረብ እንዴት እንደሚቀያየሩ እንመለከታለን። ከ1 እስከ 10 ብቻ ያሉትን ማለት ነው። እዚህ ጋም ደግሞ ማስታወሻ አለ ወይም ደግሞ ቀድመን ማወቅ ያለንባቸው ነገሮች ምንም አዳዲስ ነገር የለም። ከ1 እስከ 10 ያሉ ቁጥሮች ራሳቸውን ማስቀመጥ ነው። ለምን አንድ ዲጂት ብቻ ስለሆነ አስቸጋሪ ነገር የለውም። ለምሳሌ እነዚህን የአረብ ቁጥሮች ወደ ግዕዝ አሃዝና ፊደል እንዴት እንደሚቀያየሩ እንመለከታለን። እዚህ ጋር እንደምንመለከተው የአረብ ቁጥር 1 አለች። የግዕዙ ደግሞ በአ ሲጻፍ 1 ነው። በፊደል አሃዱ ይባላል። ለሴት አሃቲ፣ በአማርኛ 1። ይሄ ሁለትም ተመሳሳይ ነው። ሁለት ቁጥር ያን ማስቀመጥ ነው። ከዛ በአሃዝ ያ ክልኤቱ ይባላል። ለሴት ክልኤቲ፣ ከዛ 2። ባለፈው ያየው ነው። ምንም አዲስ ነገር የለውም። ተመሳሳይ ስለሆነ ማለት ነው። 6ም ተመሳሳይ ነው። ስድስቱ፣ ስሱ፣ 6 በአማርኛ እንደሚጻፍ አይተናል ከዚህ በፊት ማለት ነው። 9 ደግሞ ያው ተሰዓቱ ነው። በአሃዝ ያን ይመስላል። በፊደል እንደዚህ ይጻፋል። ክፍል 2 ከ11 እስከ 100 ያሉ ቁጥሮችን ደግሞ መለዋወጥን እንመለከታለን። ለምሳሌ እነዚህ የአረብ ቁጥሮችን እንዴት ወደ ግዕዝ አሃዝና ፊደል በቀላሉ እንደሚቀየሩ እንመለከታለን። ከአንድ ዲጂት ወደ 2 ዲጂት ገብተናል እና እዚህ ጋር በደንብ ማስተዋል ይፈልጋል፣ ልብ ማለት ይፈልጋል። እንዴት እንደሚቀያየሩ እዚህ ጋር ትንሽ ከአረብ ወደ ግዕዝ ወይም ከግዕዝ ወደ አረብ ስንቀይር ወ ያስፈልገናል። የሚገባው ደግሞ መሀል ላይ ነው። መሀል ላይ በአሃዝ ሳይሆን በፊደል ስንጽፍ ነው። በአሃዝ አይገባም ማለት ነው። ወ በአሃዝ ሲጻፍ አይገባም። በፊደል ስንጽፍ ብቻ ነው መሀል ላይ የሚገባው። ስናነብም ወ እያልን ስለምናነብ ማለት ነው። እሱንም በምሳሌ ስለምንመለከት ምንም የሚያስቸግር ነገር የለም። ወ በአሃዝ ስንጽፍ አይገባም። በደንብ ማወቅ አለብን። አንዳንድ የተጻፉ ነገሮች ላይ እናያለን ወ ገብቶ፣ ግን ወ በአሃዝ ሲጻፍ አይገባም። በፊደል ሲጻፍ ብቻ ነው ወ የሚገባው። ለምሳሌ 12 ቁጥር ሲጻፍ በአማርኛም ስናነብ 10 እና 2 ነው። ስለዚህ የግዕዙን 10 አምተን ከዛ 2 ነው። በአሃዝ ሲጻፍ ወ አይገባም። አላያችሁም? እዚህ ጋር ወ አይገባም። ስለዚህ 10ቱ ወክልኤቱ እንላለን በፊደል ስንጽፍ ማለት ነው። 10ቱ ወክልኤቲ 12። ሌላው 27 ያው 20 እና 7 ነው። ምንም አዲስ ነገር የለውም። እስራ ወሰብአቱ ይባላል። እስራ ወሰብኡ 27 በአማርኛው ተመሳሳይ ነገር ስለሆነ ምንም ያወዛግብ ነገር የለም። 27 እስራ ወሰብአቱ ስናነብ ወ አስገብቶ ማንበብ ነው። ሁለቱም ቁጥሮች አገናኝተን ወ አስገብተን ማንበብ ነው። ሌሎችንም መጻፍ እንችላለን። እንደዚህ መቀየር ትችላላችሁ። 27ን ለምሳሌ ነው። ከ20 እስከ 30 ያሉ ቁጥሮችን እንደዚህ መስራት ትችላላችሁ። አዲስ ነገር ስለሌለው
ሌላው አሁን 33 ደግሞ እንዴት ይጻፋል? 3 እና 3 አይደል? 30 ሲደመር 3 ነው። በዝርዝር አሁን ለመጻፍ ከተፈለገ 30 ሲደመር 3 ስለዚህ 33 ይመጣል። 30 ወሰለስቱ ይባላል። 30 ወሰለስቱ 33 30 ሲደመር 3 ነው። ዘርዘር አድርገን በተንተን አድርጋችሁ ጻፉ። ስጽፉ ቁጥር ስለሆነ ስክሪፕቱን ደብተር ግድ ያስፈልጋል። 30 ሲደመር 3 አይደል 33 የሚመጣው። ስለዚህ 30 ወሰለስቱ ብለን እናነባለን። በአሃዝ በግዕዝ ፊደል ማለት ነው። ሌላው ደግሞ 49ም እንደዛው ነው። 40 ሲደመር 9 ነው። ስለዚህ 40 ሲደመር 9 49 ሲበተን ከዛ 40 ወተሰዓቱ 40 ወተሰዓቱ 49 ብለን እናነባለን። ቀላል ስለሆነ ለምን 40ን እንዴት እንደሚጻፍ እናውቃለን፣ 9 እንዴት እንደሚጻፍ እናውቃለን። ስለዚህ ሁለቱም አያያዝ ነው። ለዛ ነው ያለፉ ቁጥሮች መሰረታዊ ናቸው ብለን ባለፈው የተናገርነው ስለዚህ ነው። ሌላው ደግሞ ምሳሌ እዛው ነው። 55 5 እና 50 ሲደመር 5 አይደል? 50 ሲደመር 5 ነው 55 የሚመጣው። ስለዚህ ስናነብም 50 ወሐምስቱ 55 በአማርኛው በአይኑ አ ነው የሚጻፈው እንጂ በአለፋው አይጻፍም። አምስትም 50 ማለት ነው። በግዕዙ 50 ወሐምስቱ በፊደል ወ እዚህ ጋር ነው የሚገባው። እዚህ በአሃዝ ላይ ወ አይገባም፣ እያያችሁ ነው። ሌላው 68 ደግሞ ስንመለከት 68 6 እና 8 ነው አይደለ? 60 ሲደመር 8 ነው። 60 እንዴት እንደሚጻፍ ይታወቃል። 8 እንዴት እንደሚጻፍ ስለዚህ 60 ወሰመንቱ 68 በአማርኛው ለሴትም ለወንድም ይሆናል። ከዚህ በፊት እንደተናገርነው 60 ወሰመንቱ ወ በፊደል ስንጽፍ እንደገባ ማስተዋል ይፈልጋል ማለት ነው። በአማርኛው 68 ብለን እናነባለን። ላ ወደ 72 ደግሞ ስንሄድ 72 70 ሲደመር 2 ነው አይደለ? 70 ሲደመር 2 ምን ጊዜም እየበተን ስንሰራ ይቀለናል። 70 ሲደመር 2 ነው። 70 ወክልኤቱ ማለት ነው ብለን እናነባለን። 70 ሮ ትመስላለች። 70 ወክልኤቱ 72 በአማርኛ። ለዚህ ሁሉን ማንኛውም ቁጥር እናንተ መቀየር ትችላላችሁ ማለት ነው። ዋናውን ቁጥር ያመጣችሁ እየበተናችሁ እየደመራችሁ ማንበብ ነው ወይ ያስገባችሁ። ያው ደግሞ 81 ለምሳሌ አሁን 80 እና 1 ነው። 80 ሲደመር 1 ነው። 80 ወአሃዱ እንላለን። አንዳንዴ 80 አሃዱ ይባላል። ወይ ያስፈልጋል። በፊደል የግድ ወይ ይገባል። አጫፋሪ ነው። ሁለቱን አያያዝ ስለሆነ በፊደል ስናነብ ወይ የግድ ያስፈልጋል። አማራጭ አይደለም። 80 ወአሃዱ 81 አማርኛው 81 ነው። ብዙ 80 ወአሃዱ። ወደ 99 ወደ መጨረሻው ደግሞ ስንመጣ 90 ሲደመር 9 ነው። 99 የሚመጣው 90 ሲደመር 9 ነው። ስለዚህ ስናነበው ተስአ ወተስአቱ ተስአ ወተስአቱ። ያኛው አፍ ያስከፍታል፣ ይሄኛው አፍ ያስከፍታል። 99 ተብሎ ይነበባል። ይሄ ከ1 እስከ 100 ያሉ ቁጥሮች እንግዲህ በዚህ ልክ እናንተ እንደፈለጋችሁ አድርጋችሁ በምሳሌው መሰረት መስራት ትችላላችሁ። ምንም የሚከብድ ነገር የለም። ልምምድ ይፈልጋል። ወደ ክፍል 3 ወይም ደግሞ ወደ መጨረሻው ክፍል ስንመጣ ከ101 እስከ 1000 ያሉ ቁጥሮችን እንዴት ይቀያየራሉ የሚለውን እንመለከታለን። እዚህ ጋም ቅድም እንዳየነው ወ የሚገባበት ቦታ አለ። 2 ዲጂት ሲሆን በሁለተኛ መሀል ላይ ይገባል። 3 ዲጂት ሲሆን ደግሞ በመጨረሻው ላይ ይገባል። ወዚህ ጋር 2 እና 3 የሚሆንበት ስላለ ማለት ነው። ዲጂቱ ከፍ ብሏል። በ3 ዲጂት ላይ 3 በ3 በፊደል ሲጻፍ በመጨረሻ ላይ ይገባል ማለት ነው። ለምሳሌ እንመለከታለን። ከመቶ እዚህ ጋር ምሳሌዎች አሉ። 101 113 እነዚህ እንዴት ወደ የአረብ ቁጥሮች ናቸው። እነዚህ ወደ ግዕዝ አሃዝና ፊደል እንዴት ይቀያየራሉ የሚለውን እንመለከታለን። 101 100 ሲደመር 1 ነው። ምንም አዲስ ነገር የለውም። 101 ማለት ዘርዝራችሁ ስትጽፉት 100 ሲደመር 1 ነው። ስለዚህ 101 ብለን እናነባለን። አሃዱ ምዕት ወአሃዱ አሃዱን ባንጽፍም ችግር የለውም። ለምን አንድ ሲባዛ 100 ስለሆነ አሃዱ ባይገባም ምዕት ወአሃዱ ማለትም እንችላለን። አሃዱ ምዕት ወአሃዱ 101 በአማርኛው ስናነብ 101 ወይም ደግሞ 101 ብለን መናገር እንችላለን። አሃዱ ምዕት ወአሃዱ ይባላል። ሌላው ደግሞ 113 ሲሆን ድስ እንዴት ይሆናል? 113 አሁን ቅድም 101 ነው ያየነው። 113 ደግሞ 100 ሲደመር
10 ሲደመር 3 ነው። 3 ዲጂት ያልኳችሁ ለዛ ነው። 100 ሲደመር 10 ሲደመር 3 ሲበተን፣ ስለዚህ አሃዱ ምዕት አሰርቱ ወሰለስቱ እንላለን ማለት ነው። አሃዱ ምዕት አሰርቱ ወሰለስቱ 100 ይጻፋል፣ ከዛ 10 ሲጻፋል፣ ከዛ 3 ነው ማለት ነው። ሶስቱን መደማመር ነው። ለዚህ ከፍ ያለ ሲመጣ ተመሳሳይ ነው። 178ም እንደዛው ነው። 100 ሲደመር 70 ሲደመር 8 100 ያው አሃዱ ምዕት ነው። 70 ሰብአ ነው። 8 ሰመንቱ ነው። ሲሰበሰብ አሃዱ ምዕት ሰብአ ወሰመንቱ ብለን እናነባለን። 178 ማለት ነው በአማርኛው። ስለዚህ በትኖ ከዛ እያንዳንዱን ማንብ ነው። ወ መጨረሻ ላይ ይገባል። 3 ስለሆነ ወ በመጨረሻው እናስገባለን። እንደ ቅድሙ በሁለተኛው አይገባም። ሌላው 258 ይህም ተመሳሳይ ነው። 200 ሲደመር 50 ሲደመር 8 ነው 258። ስለዚህ 200 ስንት ነው? ክልኤቱ ምዕት 200 ጨረስ። 50ስ 50 8ስ 8 ወ መጨረሻ እናስገባለን ብለናል። ስለዚህ ክልኤቱ ምዕት 50 ወሰመንቱ ብለን እናነበለን 258። በአሃ ሲጻፍ ወ አይገባም፣ አያስፈልግም። በፊደል ስንጽፍ ነው ወ የሚገባው። ሌላው ደግሞ ተጨማሪ ምሳሌ 318 300 ሲደመር 10 ሲደመር 8 ነው። ይሄም 3 ዲጂት ነው። ስለዚህ 318 ስንዘረዝር ቅድም እንዳልነው ነው። ስለዚህ 300 ስንት ነው? ሰለስቱ ምዕት ነው እናውቃለን። 300 ሰለስቱ ምዕት ነው። 10 አሰርቱ ነው። 8 ሰመንቱ ነው። ስለዚህ ወን መጨረሻ አስገብተን በአንድ ላይ ሰለስቱ ምዕት አሰርቱ ወሰመንቱ እንላለን በፊደል ስናነብ ማለት ነው። 318 በአማርኛው ቀላል ነው። ልምምድም ነው ይፈልገው። 456ስ 456ን ስንዘረዝረው 400 ሲደመር 50 ሲደመር 6 ይቅርታ 6 ነው። 400 ሲደመር 50 ሲደመር 6 ስለዚህ 400 ስንት ነው? 40ቱ ምዕት 400 ነው ይወክላል። 50 ያው 50 ነው። 6 ወስድስቱ ነው። ስለዚህ 40ቱ ምዕት 50 ወስድስቱ ብለን እናነባለን። ተመሳሳይ ነው። ሁሉም አንድ አይነት ናቸው። ምንም የሚቀያየር ነገር የለም። 580 ቢሆንስ? ይህም ቀላል ነው። 500 ሲደመር 80 ነው። አያችሁ ወደ ሁለት ዲጂት ሆነ። 500 ሲደመር 80 ስለዚህ 500 ስንት ነው? አምስቱ ምዕት ነው። 500 አምስቱ ምዕት 80ስ 80 ነው። ሁለት ዲጂት ስለሆነ መሀል ላይ ይገባል። አምስቱ ምዕት ወ80 580 በአማርኛው። እንደዚህ ያደረግን ማንኛውንም ቁጥር መቀያየር እንችላለን። ሌላው ደግሞ 698 ቢሆንስ? ይሄ ደግሞ 3 ዲጂት ነው መልሰው 600 ሲደመር 90 ሲደመር 8 ስለሆነ ስለዚህ 600 ስንት ነው? 6ቱ ምዕት 90ስ ተስአ 8ስ ሰመንቱ ወ መቼ ይገባል? መጨረሻ ላይ። ስለዚህ 6ቱ ምዕት ተስአ ወሰመንቱ 698 በአጭር ቃል ሲጻፍ በቀላሉ ስንቀይር እንደዚህ ነው ማለት ነው። ሌላው ደግሞ 789 ቢሆንስ? ይሄም 3 ዲጂት ነው። ከየእንትኑ አንዳንድ የወሰድከው ያለሁት እናንተ የቀሩትን ትሰራላችሁ ብዬ ነው። እሺ ሌሎቹ መስራት ትችላላችሁ። 700 ሲደመር 80 ሲደመር 9 ነው። 7ቱ ምዕት 80 ወተስዓቱ ተመሳሳይ ነው። አንዱን በደንብ ከያዝ አንድ አይነት ነው። ምንም የሚቀያየር ነገር የለም። ቁጥር ነው እንጂ ንባብና ቁጥር ብቻ ነው እንጂ አሰራሩ አንድ ነው። ምንም የሚቀያየር ነገር ስለሆነ ስለሌለ በደንብ መለማመድ ይፈልጋል። ጻፉ፣ አንብቡ፣ ተለማመዱ። ሌላው ደግሞ 852 ይሄም አንድ ነው። 800 ሲደመር 50 ሲደመር 2 ነው። ስለዚህ 800 ስንት ይጻፋል? 8 እና 100 ነው። 800 የሚጻፈው ሰመንቱ ምዕት እንላለን። 50 ደግሞ ያው 50 ነው። ክሌቱ ነው። ስለዚህ ሰመንቱ ምዕት 50 ወክልኤቱ 858 ብለን በአማርኛው ደግሞ እናነባለን። ስለዚህ በደንብ ልምምድ ነው የሚፈልገው። ሌላው ደግሞ 999 ቢሆንስ? 999 ቢሆንስ? ይሄም ቀላል ነው። 900 ሲደመር 90 ሲደመር 9 ሲዘረዘር 900 ስንት ነው? 9 ሲባዛ 100 ነው። 900 የሚመጣው ተስዓቱ ምዕት እንላለን። 90 ደግሞ ያው ተስዓ ነው። ተስዓቱ ያው 9 ደግሞ ተስዓቱ ነው። ስለዚህ ተስዓቱ ምዕት ተስዓ ወተስዓቱ ብለን እናነባለን በፊደል። 1000 ቀላል ነው። 10 ሲባዛ 100 ነው አይደል? 1000 የሚሆነው 10 ሲባዛ 100 ነው። ስለዚህ 10 ሲባዛ 100 ነው። ስናነብም 10 እና 100 ነው። 10ቱ ምዕት ብለን የምናነበው ራሱ የተቀመጡን የምናነበው 10ቱ ምዕት 1000 ወይም ደግሞ አምዓት ይባላል። አምዓት
አምዓት ይባላል። በሌላ አጠራር አምዓት ነው 1000። ስለዚህ ከ1 እስከ 1000 ያሉ ቁጥሮችን በዚህ መልክ በተለያዩ ይቀያየር ተመልክተናል። ልምምድ ነው የሚፈልገው። በደንብ ተለማመዱ።